ለብቻሽ ማልቀስ ስትጀምር ይመጣል መድኃኔዓለም። ለብቻክ ስትጨነቅ ይመጣል መድኃኔዓለም። ሊያገዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር፣ ጀርባ ሲሰጥ፣ ፊት ሲነሳ ይመጣል መድኃኔዓለም። ብዙዎች ልብሳችን መቆሸሹን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔዓለም ይመጣል። በጆሮ ሹክ የሚልሽን አትስሚ፣ መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገርማ አያበቃም በዩ። አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል። ይህ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔዓለም ብቻ ነው። አዎ ታመህ መድኃኒት ያልገዛልህ የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኔዓለም።